ሰላም ውድና የተከበራችሁ የቲጂ ዩቲዩብ ቻናል ተከታዮች እንዴት ናችሁልኝ? ይመስገነው እኔ በጣም ደህና ነኝ። ዛሬም እንደተለመደው በሌላ በጠቃሚ ቪዲዮ መጥቻለሁ። ዛሬ ደግሞ ይዤላችሁ የመጣሁት የሮዝመሪና የአቮካዶ ቅባት እንዴት በቀላሉ በቤታችን ውስጥ እንደምናዘጋጅ በተፈጥሯዊ መንገድ ማሳያችሁ ይሆናል። እነዚህን ሁለቱን ተክሎች አንድ ላይ በማድረግ ቅባቱን ስናዘጋጅ የምናገኘው ጥቅም እጅጉን ብዙ ነው። እንደሚታወቀው አቮካዶ በፖታሲየምና አሚኖ አሲድ የበለጸገ ሲሆን በጭንቅላታችን ላይ በምናሻ ጊዜ የፀጉሩ ስር ፈልቅቆ በመግባት የደም ስር ፍሰት በማስተዋወቅና የተዘጉ ቆረጢጦችን በማንሳት የተፈጥሮ ዘይቶች በፍጥነት እንዲዋህዱ ያደርጋል። እንዲሁም በአቮካዶ ውስጥ ያለው ፖታሲየም ለፀጉር ጤናማ ጭንቅላት አስተዋጽኦ ከማድረጉም በላይ በደም ውስጥና በውጭ ያሉ ህዋሶች ውስጥ ያለውን ፈሳሽ ሚዛን በመቆጣጠር የፀጉር መርገፍን በመከላከል ጤናማ የፀጉር እድገት እንዲኖረን ያደርጋል። ሮዝመሪ ወይ ደግሞ በሀገራችን እንደሚታወቀው የስጋ መጥበሻ ብለን የምንጠራው ማለት ነው። እሱ ተክል ለፀጉራችን እድገት የሚጠቅም በጣም ኃይለኛ የሆነ ንጥረ ነገር በውስጡ የያዘ። ከዛም ውስጥ እንግዲህ ሮዝመሪ ለፀጉራችን እድገት በጣም ይጠቅማል። እንዲሁም ደግሞ ከኋላ እያጠረ ከፊት ለፊት ረዝሞ ከኋላ የሚያጥርባችሁ ከሆነ ፀጉራችሁ እኩል እንዲሆን እኩል የሆነ አስተዳደግ እንዲኖረው ያደርጋል ማለት ነው። እንዲሁም ደግሞ የፀጉር መርገፍ የፀጉር መነቃቀል እያስቸገራችሁ ከሆነ እሱን ያስተካክልላችኋል። እንዲሁም ደግሞ ፀጉራችሁ እንዲወፍር ያደርጋል ማለት ነው። እሺ ወደ አሰራሩ እንሄዳለን። ቪዲዮን ላይክ በማድረግ ጀምሮ እንዲሁም ደግሞ ሰብስክራይብ ማድረግ አትርሱ። ብዙ ጠቃሚ የሆኑ ቪዲዮዎችን ይዤላችሁ ስለሚመጣ ቶሎ እንዲደርስላችሁ ማለት ነው። የደውል ምልክቷን መንካት አትርሱ። ወደ አሰራሩ ስንሄድ እንግዲህ የሚያስፈልገን እዚህ ጋር እንደምትመለከቱት አቮካዶ ነው። የምትፈልጉትን አይነት መጠን አቮካዶ መጠቀም ትችላላችሁ። እኔ ግን ዛሬ የማዘጋጀው በ3 አቮካዶ ነው ማለት ነው። እዚህ ጋር እንደምታዩት አቮካዶን ካጠብኩት በኋላ በዚህ መልኩ ቆርጠውና ውስጠኛውን ክፍል ብቻ ነው የምፈልገው። ስለዚህ ውስጠኛውን ክፍል ለይቼ አወጣለሁ ማለት ነው የሶስቱንም። እና ደግሞ አቮካዶ በደንብ የበሰለ ቢሆን ይመረጣል። እኔ ከ4 ቀን በፊት ነበር የገዛሁት። አስቀምጬው ነበር ሙቀት ያለበት ቦታ ላይ በደንብ አልበሰለም ነበር እና ለዛ ነው። አሁን ቆንጆ ሆኖ በስሎልኛል። እንደምትመለከቱት ሁሉንም በዚህ መልኩ ለይቼ አወጣለሁ ማለት ነው። ሶስቱንም አቮካዶ በዚህ መልኩ አዘጋጃለሁ። በነገራችን ላይ አቮካዶ የአቮካዶ ማስክ እንዲሁም ደግሞ የአቮካዶ ክሬም የአቮካዶ ቅባት እንዲህ ፀጉራችሁን በጣም አለማምዱት፣ ማለትም ይልመድባችሁ መጠቀም ማለት ነው። በጣም ለፀጉር በጣም ቆንጆ ነው። እውነቴን ነው የምላችሁ። ፀጉራችሁ እንደዚህ ለውጥ የማታዩበት ከሆነ ፀጉራችሁ ላይ እድገት ምንም አይነት ማታዩበት ከሆነ እንዲሁም ፀጉራችሁ እየረገፈ እየሳሳ እየተነቃቀለ እየተቸገራችሁ ከሆነ ሮዝመሪና አቮካዶ ሁሌም መጠቀም አለባችሁ ብዬ ነው የምመክራችሁ። እውነቴን ነው የምላችሁ። በተለይ የሮዝመሪ ውሃ ደግሞ ሁሌ ፀጉራችሁን ባበጠራችሁ ቁጥር ፀጉራችሁ ላይ ስፕሬይ እያደረጋችሁ ብታበጥሩ እያለሰለሳችሁ ማለት ነው በማንኛውም ሰዓት በጣም ቆንጆ ነው ለፀጉራችሁ እድገት። እና በሌላ ቪዲዮ ያሳያችኋለሁ የሮዝመሪ ውሃ እንዴት እንደምታዘጋጁ እንዲሁም የሮዝመሪ ቅባት ደግሞ ለብቻ እንዴት እንደምታዘጋጁ በቀጣይ ያሳያችኋለሁ። እሱ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። እፈልጋለሁ ብላችሁ ስሪልኝ ብላችሁ ማለት ነው እሰራላችኋለሁ። እና በጣም ቆንጆ ነው ለፀጉር እድገት የሮዝመሪ ቅባት የአቮካዶ ቅባት ምንም ነገር ሳትጨምሩበት እንደዚህ ስታዘጋጁ ደግሞ ዋው የበለጠ የሚገርም ለውጥ ታዩበታላችሁ ማለት ነው። እንግዲህ አቮካዶውን በዚህ መልኩ ካዘጋጀው በኋላ እሱን ወደ ጎን አደረግና እዚህ ጋር ሮዝመሪ ወይም የስጋ መጥበሻ የምንለው አለኝ ፍሬሹ ማለት ነው። እሱን እንግዲህ እንደምትመለከቱት የተወሰነ ከሱ ላይ አነሳለሁ ማለት ነው። 1-5 የሚሆን አነሳና እጠቀማለሁ ማለት ነው። የቀረው ደግሞ ፍሪጅ ውስጥ አስቀምጣለሁ፣ እታች ፍሪጅ ውስጥ ማለት ነው። ለሌላ ጊዜ ቅባት ስለማዘጋጅ ውሃውንም ከማዘጋጀት ከፈለኩ እንዲጠቅመኝ ማለት ነው። ከፈለጋችሁ ደግሞ አድርቃችሁ ማስቀመጥ ትችላላችሁ። እኔ ፍሬሹን ስለገዛው እንግዲህ እንደምትመለከቱት ከአቮካዶ ጋራ እንደዚህ ሸመጥጠዋለሁ ማለት ነው እዛ ላይ። ከዛን ከአቮካዶ ጋራ አንድ ላይ እፈጨዋለሁ ማለት ነው። እንደምትመለከቱት እንጨቱን ለይቼ አወጣለሁ። ቅጠሉን ብቻ ነው የምንጠቀመው። በምትፈልጉት ነገር መፍጨት ትችላላችሁ። ዋናው ነገር ማድቀቃችሁ ነው። በፈለጋችሁት ነገር ወይ በጁስ መፍጫ ማሽን ወይ ደግሞ በሽንኩርት መፍጫ ማሽን በምትፈልጉት ነገር መፍጨት ትችላላችሁ ማለት ነው። እንደምትመለከቱት በዚህ መልኩ ሁለቱንም አንድ ላይ አዘጋጀው ማለት ነው። አሁን ወደ መፍጨቱ ነው የሚሄደው። እኔ መፈጫው በሽንኩርት መፍጫ ማሽን ነው። እናንተ በፈለጋችሁት እንደነገርኳችሁ። ከዛ በኋላ በደንብ አድቅቄ ፈጨውና ወደ እሳት ጥዷለሁ ማለት ነው። እንደምትመለከቱት እዚህ ጋር እኔ በዚህ ነው መፈጨው። ይሄ ማሽን ለስጋ መፍጨትም ይሆናል፣ ለሽንኩርትም ለሁሉም ነገር ገላግሌ ነው። በጣም ጠቅሞኛል።
እና እንግዲህ እንደምትመለከቱት እሱ ላይ ከጨመርኩ በኋላ ድቅቅ አድርጎ እንዲፈጭልኝ አደርጋለሁ። ከዛ በኋላ መጥበሻ ላይ አደርጋለሁ፣ ወይ ድስት ላይ መጥበሻ ላይ ማድረጋችሁ መጠቀም ማዘጋጀት ትችላላችሁ። ከዛ በኋላ እንግዲህ ለ20 ወይ ለ25 ደቂቃ ወይ ለ30 ደቂቃ ታቆዩታላችሁ እሳት ላይ፣ መካከለኛ በሆነ እሳት ላይ ማለት ነው። ከዛ በኋላ ዘይቱ እስኪወጣ አቮካዶ ከለሩን እስኪቀይር ዘይቱን ያወጣል ማለት ነው። ወደ ቡኒነት ሲቀየር ዘይቱ ለመጭመቅ ወይም ዘይቱን ለይታችሁ ለማውጣት ዝግጁ ነው ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት በደንብ አድቅቄ ፈጭቼዋለሁ ማለት ነው። እንግዲህ እንዳያችሁት መጥበሻ ላይ ከጣድኩ በኋላ እሳት ላይ ጥደዋለሁ። ከዛ በኋላ እሳቴን ቀንሼ እዛ ላይ እያገላበጥኩኝ በየደቂቃው እያማሰልኩ አገላብጠዋለሁ ማለት ነው። ከስር ያለውን ወደ ላይ እያደረኩኝ አገላብጠዋለሁ፣ ሁሉም ቦታ እሳት እንዲያገኝ። አንዳንድ ሰዎች አላችሁ እንዲሁ በዙሪያዬም ስለማቅ ነው ማለት ነው። ብዙ ሰዎች ተስፋ ይቆረጣችሁ፣ ጸጉሬ አያድግም፣ ሄድሜ ሙሉ እኮ እንደዚህ ነው ንቅንቅ ብሎ አያውቅም የምትሉ ማለት ነው። ይህን ያህል በጸጉራችሁ ተስፋ መቁረጥ የለባችሁም። እናንተ ትንሽ ጥረት ካሳያችሁ ጸጉራችሁ ያድጋል። እውነቴን ነው የምላችሁ። እና እናንተ ማወቅ ያለባችሁ ለጸጉራችሁ የሚስማማውን ቅባት እንዲሁም ደግሞ ለጸጉራችሁ የሚስማማውን ሻምፖ መምረጥ መቻል ነው። ጸጉራችሁ ምን አይነት ጸጉር እንደሆነ ለይታችሁ ማወቅ አለባችሁ። ምክንያቱም ጸጉራችሁ ሎ ፖሮሲቲ ከሆነ ሃይ ፖሮሲቲ ከሆነ የትኛው ጸጉር ነው ያላችሁ። ስለዚህ ያንን አውቃችሁ ለጸጉራችሁ የሚስማማውን ቅባት ሻምፖ መግዛት ትችላላችሁ ማለት ነው። ካልሆነ ዝም ብላችሁ የፈለጋችሁትን ቅባት ወይ ደግሞ ያሳድጋል ብቻ ስለተባላችሁ ዝም ብላችሁ በውድም በርካሽም ሊሆን ይችላል ገዝታችሁ ብትጠቀሙ፣ ይህንን ተጠቅሜ ጸጉሬ አያድግም ካላችሁ ይሄ ልክ አይደለም። ምክንያቱም ለጸጉራችሁ የሚሆነውን ነገር እየተጠቀማችሁ አይደለም። እንዴት ለውጥ ልታገኙ ትችላላችሁ? ስለዚህ ጸጉራችሁን ቤት ውስጥ ቴስት በማድረግ ማወቅ ትችላላችሁ ማለት ነው። እሱም በሌላ ጊዜ እሱንም ማሳያችሁ ይሆናል ከፈለጋችሁ። እንደምታዩት እንግዲህ ያያችሁት ልክ እንደዚህ ሲሆንልን ከእሳታችን እናወርዳለን ማለት ነው። በጣም እንዲቀዘቅዝ አልፈልግም፣ ብቻ ለመጭመቅ እጄ እንዳያቃጥለኝ ለ1 ደቂቃ ያህል አስቀምጥና ከዛን እዚህ ጋር እንደምታዩት ነጠላም ሊሆን ይችላል እንደዚህ አይነት ንጹህ ጨርቅ ላይ አድርገን ጨምቀን እናውጣለን ማለት ነው። እንዳያችሁት ምንም አይነት ዘይት አልተጠቀምኩም፣ ምንም ነገር አልጨመርኩበትም። የራሱን የአቮካዶን ዘይት ነው ማለት ነው ማውጣው። አያችሁ ከውስጡ የሚወጣው ራሱ ዘይቱ ነው ማለት ነው። ምንም ነገር እንዳያችሁት የጣድኩት ፈጨው፣ ሁለቱን አንድ ላይ እሳት ላይ ጣድኩት። ከዛን ልክ ከለሩ እንደዚህ ቡኒ ሲሆንልኝ ከእሳት ላይ አውርጄ እንደዚህ እየጨመኩት ነው ማለት ነው። ምንም አይነት ዘይት ሳልጨምር አያችሁት የሚወጣው ዘይት። ይህ እንግዲህ ንጹህ የአቮካዶ ቅባት ነው። አቮካዶ ራሱ የሚያወጣው ቅባት ነው እና ከሮዝመሪው ጋር ሲሆን ደግሞ ሞር የበለጠ ጥቅሙ ይጨምራል ማለት ነው። እንግዲህ የአቮካዶ እና የሮዝመሪን ቅባት እንደዚህ በቀላሉ ማዘጋጀት ይቻላል። እንደዚህ እንግዲህ እያዘጋጁ ነው ገበያ ላይ በብዙ ብር በውድ ብር የሚሸጡትና እናንተም እንደዚህ ኦርጋኒክ የሆነ ንጹህ የተፈጥሮ ቅባት በቤታችሁ ውስጥ እንደዚህ ወጪያችሁን ቀንሳችሁ እንደዚህ አዘጋጅታችሁ መጠቀም ትችላላችሁ። በቤታችሁ ውስጥ ለህፃናት፣ ለአዋቂ፣ ለሁሉም የሚሆን ነው ማለት ነው። ንጹህ የተፈጥሮ ቅባት ማለት ይሄ ነው ማለት ነው። አያችሁት ከለሩ ውፍረቱን ራሱ እዩት። እንግዲህ ይሄ ከ3 አቮካዶ ውስጥ የወጣ ነው ማለት ነው። እኔ እንደውም እዚህ ጋር እጄን እያመመኝ ስለነበረ በደንብ አድርጌ አልጨመኩትም። የቀረ አለ እዛው አቮካዶ ላይ ማለት ነው። እሱን አልጥለውም፣ ምክንያቱም እንደገና ዘይት ጨምሬበት ደግሞ እሳት ላይ ጥጄ ድጋሚ ዘይት እሰራበታለሁ ማለት ነው። እዚህ ጋር ቅባት ምንም አይነት ቅባት ሳልጨምርበት አይደል የሰራሁት። አሁን የቀረውን ያነሳሁትን ጨምቄ የቀረውም ደግሞ ትንሽ ዘይት ጨምርበትና አወጣለሁ የቀረውን ቅባት ማለት ነው። ከዛን እንግዲህ እንደምትመለከቱት እንደዚህ አይነት እቃ ላይ እንጨምራለን። ለጸጉራችን ለመጠቀም የሚያመቸን ማንኛውም እቃ ላይ ጨምረን መጠቀም እንችላለን ማለት ነው። ከዛን እንግዲህ ይህን ይመስላል ከ3 አቮካዶ እና ከሮዝመሪ የወጣው ቅባት። አያችሁት ውፍረቱ ራሱ በጣም ነው ደስ የሚለው። እንዴት ወፍራም እንደሆነ ይታያችሁ ከሆነ እዚህ ጋር የጠቆረ ይመስላል፣ ግን አረንጓዴ ነው። የአቮካዶ ከለር ነው ማለት ነው። የሮዝመሪውና የአቮካዶ ከለር ነው ያዘው እና እዚህ ጋር ጥቁር ይመስላል። እንደዚህ ከካሜራው ነው መሰለኝ አላውቅም። እና እንግዲህ እንደምትመለከቱት ይሄንን እንግዲህ ጸጉሬን ከመታጠቢ በፊት ነው መጠቀመው። እዚህ ጋር መጀመሪያ ስርስሩን ከዛ በኋላ ጫፍ ጫፉንም እንዳለ አዳርሼ እቀባለሁ፣ ማሳጅ አድርጋለሁ። እንደምታዩት በደንብ አርሼ ነው መቀባው። ስቀባው ደግሞ በደንብ አርጌ ሁሉም ቦታ አርሰዋለሁ እስከ ጫፉ ድረስ ማለት ነው። በደንብ አጠጣዋለሁ። ከዛ በኋላ ማሳጅ አድርግና ለ20 ደቂቃ ያህል ማሳጅ አድርጋለሁ።
ከዛም በላስቲክ ሸፍነውና ለ2 ሰዓት ወይ ለ3 ሰዓት አቆይቼ ነው የምታጠበው ማለት ነው። ቶሎ አልታጠበውም፣ ምክንያቱም በደንብ አድርጌ ፀጉሬ ላይ እንዲቆይ ስለምፈልግ ጥቅሙም እንዲ ስለሚጨምር ማለት ነው። በቆየ ቁጥር የበለጠ ጥቅሙ ይጨምራል እንጂ ምንም አይነት ጉዳት የለውም። እና በጣም የወደድኩት ቅባት ነው። እናንተ ሞክሩት። ፊት ለፊቱ ፀጉራችሁ እየታሳ ወደ ውስጥ እየገባ እየተቸገራችሁ ከሆነ እንዲሁም ደግሞ ፀጉራችሁ ቁመቱ የሚበላለጥ ከሆነ የሳሳ ፀጉር ከሆነ ያላችሁ ፀጉራችሁን ለማብዛት ከሆነ የምትፈልጉት የፀጉራችሁ ዘለላ እንዲወፍር እንዲጠነክር የምትፈልጉ ከሆነ ይሄ ነው ቅባቱ፣ ይሄ ነው መድኃኒቱ ማለት ነው ለፀጉራችሁ። ስለዚህ ይህንን በቀላሉ እንግዲህ ሁሉም ቦታ ላይ የትኛውም ሀገር ላይ ብትኖሩ ማግኘት የምትችሉት ነገር ነው። ሮዝመሪ እና አቮካዶ እና እንደዚህ አድርጋችሁ አዘጋጅታችሁ ተጠቅማችሁ ለልጆቻችሁም ለራሳችሁም ፀጉራችሁን ማሳደግ መንከባከብ ትችላላችሁ። ጤናማ የሆነ ፀጉር እንዲኖራችሁ ማድረግ ትችላላችሁ ማለት ነው። እና ከዚህ በኋላ እርግጠኛ ነኝ ፀጉሬ አያድግም ብላችሁ ተስፋ እንደማትቆርጡ፣ ምክንያቱም ይሄ በጣም ፈጣን የሆነ ለውጥ ያሳያችኋል። እንዲሁም ደግሞ ፀጉራችሁ በፍጥነት እንዲያድግ እንዲፏፋ ያደርጋል ማለት ነው። ፀጉራችሁ እንዲጠነክር ያደርጋል፣ በቀላሉ እንዳይሰባበር። እንዲሁም በፎርፎር የምትቸገሩ ሰዎች ከዚህ በኋላ ምንም አይነት ፎርፎር አይኖርም ይሄን ቅባት መጠቀም ከጀመራችሁ ማለት ነው። ምክንያቱም አቮካዶ እንግዲህ እንደሚታወቀው የፀጉር ስርን በማከም ቆዳችሁ ማለት ነው ማንኛውም ፎርፎር እና ፈንገስ አላስፈላጊ ነገሮች እንዳይኖሩ ያደርጋል። ፎርፎርን ከስር መሰረት ነው የሚያጠፋላችሁ ማለት ነው እና ጤናማ የሆነ የፀጉር እድገት እንዲኖረው ያደርጋል ማለት ነው። ፀጉራችሁን ለማብዛት እንዲሁም ደግሞ ፀጉራችሁን ለማጠንከር፣ ፀጉራችሁን ለማስወፈር በጣም ቆንጆ ነው ይሄ ቅባት። ሁለቱ አንድ ላይ በመሆን ብዙ ጥቅም የምታገኙበት የሚገርም ቆንጆ ቅባት ነው። ሁላችሁም ሞክሩት። እንግዲህ ለውጡን አይታችሁ ደግሞ ኮሜንት ላይ እንደምትጽፉልኝ ምንም ጥርጥር የለኝም። ለኔ ጠቀመኛል ለእናንተም ይጠቅማችኋል ብዬ ስላሰብኩኝ ነው እየሰራሁላችሁ ማለት ነው እና ለራሳችሁም እንዲሁም ደግሞ ልጆች ካላችሁም ለልጆቻችሁ ስሩላቸው። በጣም የሚገርም ቆንጆ ቅባት በአጭር ጊዜ ውስጥ ለውጥ እንደምታዩበት ምንም ጥርጥር የለኝም። እሺ ጓደኞቼ፣ የዛሬው ጠቃሚ ቪዲዮ ይህን ይመስል ነበር። እንደወደዳችሁት ተስፋ አድርጋለሁ። ቪዲዮን አይታችሁ ከወደዳችሁት ላይክ ማድረግ አትርሱ። እናንተ ላይክ ስታደርጉ ለሌሎችም ስለሚደርስ፣ ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ማድረግ ብቻ ሳይሆን የደወል ምልክቷንም መንካት አትርሱ። ሁሌም ቪዲዮን ስለቅ መጀመሪያ እናንተ ጋር እንዲደርስ ማለት ነው። እንዲሁም ለቻናሌ አዲስ የሆናችሁ በጣም ቻናሌ ላይ በጣም ብዙ ጠቃሚ የሆኑ ኦርጋኒክ የሆኑ ሩቲኖችን ሰርቻለሁ። ገብታችሁ ለማየት ሞክሩ። በቀጣይ በሌላ ቪዲዮ እስክንገናኝ ባይ ባይ።